316 ቀን ሆኖናል። መስከረም አንድ የእግዚአብሔርን ቃል ዘፍጥረት 1 ብለን ማንበብና ማጥናት ከጀመርን እስከ ጳጉሜ 5 ራዕይ 22 ነው የምንሄደው። ዛሬ የምናነበው የእግዚአብሔር ቃል ክፍል ደግሞ ሐዋርያት ሥራ ምዕራፍ 16 እስከ 18 ድረስ ያለውን ነው። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። የሐዋርያት ሥራ ምዕራፍ 16 ወደ ደርቤንና ወደ ልስጥራንም ደረሰ። እነሆም በዚያ የአንዲት ያመነች አይሁዳዊት ልጅ ጢሞቴዎስ የሚባል አንድ ደቀ መዝሙር ነበረ። አባቱ ግን የግሪክ ሰው ነበረ። ለእርሱም በልስጥራንና በኢቆንዮን ያሉ ወንድሞች መሰከሩለት። ጳውሎስ ይህ ከእርሱ ጋር ይወጣ ዘንድ ወደደ። በእነዚያም ስፍራዎች ስለነበሩ አይሁድ ይዞ ገረዘው። አባቱ የግሪክ ሰው እንደሆነ ሁሉ ያውቁ ነበርና። በከተማዎችም ሲዞሩ በኢየሩሳሌም የነበሩት ሐዋርያትና ሽማግሌዎች የቆረጡትን ሥርዓት ይጠብቁ ዘንድ ሰጧቸው። አብያተ ክርስቲያናትም በሃይማኖት ይበረቱ ነበረ፣ በቁጥርም ዕለት ዕለት ይበዙ ነበረ። በእስያም ቃሉን እንዳይናገሩ መንፈስ ቅዱስ ስለከለከላቸው በፍርግያና በገላትያ ሀገር አለፉ። በሚስያም አንጻር በደረሱ ጊዜ ወደ ቢታንያ ይሄዱ ዘንድ ሞከሩ፣ የኢየሱስ መንፈስም አልፈቀደላቸውም። በሚስያም አጠገብ አልፈው ወደ ጢሮአዳ ወረዱ። ራእይም ለጳውሎስ በሌሊት ታየው። አንድ የመቄዶንያ ሰው ወደ መቄዶንያ ተሻገርና እርዳን እያለ ቆሞ ሲለምነው ነበረ። ራእዩንም ካየ በኋላ ወዲያው ወደ መቄዶንያ ልንወጣ ፈለግን፣ ወንጌልን እንሰብክላቸው ዘንድ እግዚአብሔር እንደጠራን መስሎናልና። ከጢሮአዳም ተነስተን በቀጥታ ወደ ሳሞትራቄ፣ በነገውም ወደ ናጶሌ በመርከብ ሄድን። ከዚያም ወደ ፊልጵስዩስ ደረስን። እርሷም የመቄዶንያ ከተማ ሆና የወረዳ ዋና ከተማና ቅኝ አገር ናት። በዚህችም ከተማ አንዳንድ ቀን እንቀመጥ ነበረ። በሰንበት ቀንም ከከተማው በር ውጪ የጸሎት ስፍራ በዚያ መሆኑን ስላሰብን ወደ ወንዝ አጠገብ ወጣን። ተቀምጠን ለተሰበሰቡት ሴቶች ተናገርን። ከቲያጥሮን ከተማም የመጣች ቀይ ሐር ሻጭ እግዚአብሔርን የምታመልክ ልዲያ የሚሏት አንዲት ሴት ትሰማ ነበረች። ጳውሎስም የሚናገረውን ታዳምጥ ዘንድ ጌታ ልቧን ከፈተላት። እርሷም ከቤተሰቦቿ ጋር ከተጠመቀች በኋላ በጌታ የማምን እንደሆነ ከፈረዳችሁልኝ ወደ ቤቴ ገብታችሁ ኑሩ ብላ ለመነችን። በግድም አለችን። ወደ ጸሎት ስፍራም ስንሄድ የሟርተኝነት መንፈስ የነበረባት ለጌቶቿም እየጠነቆለች ብዙ ትርፋ ታመጣ የነበረች አንዲት ገረድ አገኘችን። እርሷም ጳውሎስንና እኛን እየተከተለች የመዳንን መንገድ የሚነግሯችሁ እነዚህ ሰዎች የልዑል አምላክ ባሪያዎች ናቸው ብላ ትጮህ ነበረ። ይህንን እጅግ ቀን አደረገች። ጳውሎስ ግን ተቸገረና ዘወር ብሎ መንፈሱን ከእርሷ እንድትወጣ በኢየሱስ ክርስቶስ ስም አዝሃለሁ አለው። በዚያም ሰዓት ወጣ። ጌቶቿም የትርፋቸው ተስፋ እንደወጣ ባዩ ጊዜ ጳውሎስና ሲላስን ይዘው ወደ ገበያ በሹማምንት ፊት ጎተቷቸው። ወደ ገዢዎችም አቅርበው እነዚህ ሰዎች አይሁድ ሆነው ከተማችንን እጅግ ያናውጣሉ፣ እኛም የሮሜ ሰዎች ሆነን እንቀበላቸውና እናደርጋቸው ዘንድ ያልተፈቀደልንን ልማዶች ይናገራሉ አሉ። ሕዝቡም አብረው ተነሱባቸው። ገዢዎቹም ልብሳቸውን ገፈው በበትር ይመቷቸው ዘንድ አዘዙ። በብዙም ከደበደቧቸው በኋላ ወደ ወህኒ ጣሏቸው። የወህኒውም ጠባቂ ተጠንቅቆ እንዲጠብቃቸው አዘዙት። እርሱም የዚህን አይነት ትእዛዝ ተቀብሎ ወደ ውስጠኛው ወህኒ ጣላቸው። እግራቸውንም በግንድ አጣብቆ ጠረቃቸው። በመንፈቀ ሌሊት ግን ጳውሎስና ሲላስ እየጸለዩ እግዚአብሔርን በዜማ ያመሰግኑ ነበረ። እስረኞቹም ያደምጧቸው ነበረ። ድንገትም የወህኒው መሰረት እስኪናወጥ ድረስ ታላቅ የምድር መንቀጥቀጥ ሆነ። በዚያን ጊዜም ደጆቹ ሁሉ ተከፈቱ፣ የሁሉም እስራት ተፈታ። የወህኒውም ጠባቂ ከእንቅልፉ ነቅቶ የወህኒው ደጆች ተከፍተው ባየ ጊዜ እስረኞች ያመለጡ መስሎት ራሱን ይገድል ዘንድ አስቦ ሰይፉን መዘዘ። ጳውሎስ ግን በታላቅ ድምፅ ሁላችን ከዚህ አለንና በራስህ ክፉ ነገር አታድርግ ብሎ ጮኸ። መብራትም ለምኖ ወደ ውስጥ ሮጠ። እየተንቀጠቀጠም ከጳውሎስና ከሲላስ ፊት ተደፋ። ወደ ውጭም አውጥቶ ጌቶች ሆይ እድን ዘንድ ምን ማድረግ ይገባኛል አላቸው። እነርሱም በጌታ በኢየሱስ ክርስቶስ እመን፣ አንተና ቤተሰቦችህ ትድናላችሁ አሉት። እርሱና በቤቱም ላሉት ሁሉ የእግዚአብሔርን ቃል ተናገሯቸው። በሌሊትም በዚያች ሰዓት ወስዶ ቁስላቸውን አጠበላቸው። ያን ጊዜውንም እርሱ ከቤተሰቦቹ ሁሉ ጋር ተጠመቀ። ወደ ቤቱም አውጥቶ ማዕድ አቀረበላቸው። በእግዚአብሔርም ስላመነ ከቤተሰቦቹ ሁሉ ጋር ሐሴት አደረገ። በነጋም ጊዜ ገዢዎቹ እነዚያን ሰዎች ፍታቸው ብለው ሎሌዎቻቸውን ላኩ። የወህኒውም ጠባቂ ትፈቱ ዘንድ ገዢዎቹ ልከዋል፣ እንግዲህ አሁን ወጥታችሁ በሰላም ሂዱ ብሎ ይህንን ቃል ለጳውሎስ ነገረው። ጳውሎስ ግን እኛ የሮሜ ሰዎች ስንሆን ያለ ፍርድ በሕዝብ ፊት ደብድበው በወህኒ ጣሉን። አሁንም በስውር ይጥሉናልን? አይሆንም፣ ራሳቸው ግን መጥተው ያውጡን አላቸው። ሎሌዎቹም ይህን ነገር ለገዢዎች ነገሩ። የሮሜ ሰዎች እንደሆኑ በሰሙ ጊዜ ፈሩ። መጥተውም ማለዷቸው። አውጥተውም ከከተማ ያወጡ ዘንድ ለመኗቸው። ከወህኒውም ወጥተው ወደ ልዲያ ቤት ገቡ። ወንድሞችንም ባዩ ጊዜ አጽናኗቸውና ሄዱ። ሐዋርያት ሥራ ምዕራፍ 17 በአንጲፎልና በአምጶሎኒያ ካለፉ በኋላ ወደ ተሰሎንቄ መጡ።
በዚያም የአይሁድ ምኩራብ ነበረ። ጳውሎስም እንደልማዱ ወደ እነርሱ ገባ። 3 ሰንበት ያህል ከእነርሱ ጋር ከመጽሐፍት እየጠቀሰ ይነጋገር ነበረ። ሲተረጉምም ክርስቶስ መከራ እንዲቀበልና ከሙታን እንዲነሳ ይገባው ዘንድ እያስረዳ ይህ እኔ የምሰብክላችሁ ኢየሱስ እርሱ ክርስቶስ ነው ይል ነበረ። ከእነርሱም አንዳንዶች ተረድተው ከሚያመልኩ ከግሪክ ሰዎች ብዙ ከከበሩትም ሴቶች ጥቂቶች ያይደሉ ከጳውሎስና ከሲላስ ጋር ተባበሩ። አይሁድ ግን ቀንተው ከስራ ፈቶች ክፉ ሰዎችን አመጡ። ሕዝብንም ሰብስበው ከተማውን አወኩ። ወደ ሕዝብ የሚያወጧቸው ዘንድ ፈልገው ወደ ኢያሶን ቤት ቀረቡ። ባላገኟቸውም ጊዜ ኢያሶንን ከወንድሞች አንዳንዶች ወደ ከተማው አለቆች ጎትተው ዓለምን ያወኩ እነዚህ ወደዚህ ደግሞ መጥተዋል፣ ኢያሶንም ተቀብሏቸዋል፣ እነዚህም ሁሉ ኢየሱስ የሚሉት ሌላ ንጉሥ አለ እያሉ የቄሳርን ትእዛዝ ይቃወማሉ ብለው ጮሁ። ሕዝቡና የከተማውን አለቆች ይህን ነገር በሰሙ ጊዜ ታወኩ። ከኢያሶንና ከሌሎቹም ዋስ ተቀብለው ለቀቋቸው። ወዲያውም ወንድሞች ጳውሎስና ሲላስን በሌሊት ወደ ቤሪያ ሰደዷቸው። በደረሱም ጊዜ ወደ አይሁድ ምኩራብ ገቡ። እነዚህም በተሰሎንቄ ከሚኖሩት ይልቅ ልበ ሰፊዎች ነበሩና ነገሩ እንደዚህ ሆነን ብለው ዕለት ዕለት መጽሐፍትን እየመረመሩ ቃሉን በሙሉ ፈቃዳቸው ተቀበሉ። ስለዚህም ከነርሱ ብዙ ከግሪኮችም የከበሩት ሴቶችና ወንዶች ጥቂት ያይደሉ አመኑ። በተሰሎንቄ ያሉት አይሁድ ግን ጳውሎስ በቤሪያ ደግሞ የእግዚአብሔርን ቃል እንደሰበከ ባወቁ ጊዜ ወደዚያው ደግሞ መጡና ሕዝቡን አወኩ። በዚያን ጊዜም ወንድሞቹ ወዲያው ጳውሎስን እስከ ባህር ድረስ ይሄድ ዘንድ ሰደዱት። ሲላስና ጢሞቴዎስም በዚያው ቀሩ። ጳውሎስን የሸኙት ግን እስከ አቴና አደረሱት። እንደሚቻላቸውም በፍጥነት ወደ እርሱ ይመጡ ዘንድ ወደ ሲላስና ወደ ጢሞቴዎስ ትእዛዝ ተቀብለው ሄዱ። ጳውሎስም በአቴና ሲጠብቃቸው ሳለ በከተማው ጣዖት መሙላቱን እየተመለከተ መንፈሱ ተበሳጨበት። ስለዚህ በምኩራብ ከአይሁድና እግዚአብሔርን ከሚያመልኩ ሰዎች ጋር በየቀኑም በገበያ ከሚያገኛቸው ሰዎች ጋር ይነጋገር ነበረ። ከኤፊቆሮስ ወገንና ከኢስጦኢኮችም ከተባሉት ፈላስፎች አንዳንዶቹ ከእርሱ ጋር ተገናኙ። አንዳንዶቹም ይህ ለፍላፊ ምን ሊናገር ይወዳል አሉ። ሌሎችም የኢየሱስና የትንሣኤውን ወንጌል ስለሰበከላቸው አዲሶችን አማልክት የሚያወራ ይመስላል አሉ። ይዘውም ይህ የምትናገረው አዲስ ትምህርት ምን እንደሆነ እናውቅ ዘንድ ይቻለናልን? በጆሮአችን እንግዳ ነገር ታሰማናለህና እንግዲህ ይህ ነገር ምን እንደሆነ እናውቅ ዘንድ እንፈቅዳለን ብለው በአርዮስፋጎስ ወደ ተባለው ስፍራ ወሰዱት። የአቴና ሰዎች ሁሉና በዚያ የኖሩ እንግዶች አዲስ ነገር ከመናገርና ከመስማት በቀር በሌላ ጉዳይ አይውሉም ነበርና። ጳውሎስም በአርዮስፋጎስ መካከል ቆሞ እንዲህ አለ። የአቴና ሰዎች ሆይ እናንተ በሁሉ ነገር አማልክትን እጅግ እንደምትፈሩ እመለከታለሁ። የምታመልኩትን እየተመለከትኩ ሳልፍ ለማይታወቅ አምላክ የሚል ጽሕፈት ያለበትን መሰዊያ ደግሞ አግኝቻለሁና እንግዲህ ይህንን ሳታውቁ የምታመልኩትን እኔ እነግራችኋለሁ። ዓለሙንና በእርሱ ያለውን ሁሉ የፈጠረ አምላክ እርሱ የሰማይና የምድር ጌታ ነውና እጅ በሰራው መቅደስ አይኖርም። እርሱም ሕይወትንና እስትንፋስን ሁሉ ለሁሉ ይሰጣልና አንዳች እንደሚጎድለው በሰው እጅ አይገለገልም። ምናልባትም እየመረመሩ ያገኙት እንደሆነ እግዚአብሔርን ይፈልጉ ዘንድ በምድር ሁሉ ላይ እንዲኖሩ የሰውን ወገኖች ሁሉ በአንድ ፈጠረ። የተወሰኑትም ዘመኖችና ለሚኖሩበትም ስፍራ ዳርቻ መደበላቸው። ቢሆንም ከእያንዳንዳችን የራቀ አይደለም። ከእናንተ ከባለቅኔዎች አንዳንዶቹ ደግሞ እኛ ደግሞ ዘመዶቹ ነንና ብለው እንደተናገሩ በእርሱ ሕያዋን ነንና እንንቀሳቀሳለን እንኖርማለን። እንግዲህ የእግዚአብሔር ዘመዶች ከሆንን አምላክ በሰው ብልሃትና ሐሳብ የተቀረጸውን ወርቅ ወይም ብር ወይም ድንጋይ እንዲመስል እናስብ ዘንድ አይገባንም። እንግዲህ እግዚአብሔር ያለማወቅን ወራት አሳልፎ አሁን በየቦታቸው ንስሐ ይገቡ ዘንድ ሰውን ሁሉ ያዛል፣ ቀን ቀጥሯልና በዚያም ቀን ባዘጋጀው ሰው እጅ በዓለሙ ላይ በጽድቅ ሊፈርድ አለው። ስለዚህም እርሱን ከሙታን በማስነሳቱ ሁሉን አረጋግጧል። የሙታንንም ትንሣኤ በሰሙ ጊዜ እኩሌቶቹ አፌዙበት፣ እኩሌቶቹ ግን ስለዚህ ነገር ሁለተኛ እንሰማሃለን አሉት። እንዲሁም ጳውሎስ ከመካከላቸው ወጣ። አንዳንዶች ወንዶች ግን ተባብረው አመኑ። ከእነርሱ ደግሞ በአርዮስፋጎስ ያለው የፍርድ ቤት ፈራጅ ዲዮናስዮስ፣ ደማሪስ የሚሏትም አንዲት ሴት፣ ሌሎችም ከእነርሱ ጋር ነበሩ። የሐዋርያት ሥራ ምዕራፍ 18። ከዚህም በኋላ ጳውሎስ ከአቴና ወጥቶ ወደ ቆሮንቶስ መጣ። በወገኑም የጳንጦስ ሰው የሚሆን አቂላ የሚሉትን አንድ አይሁዳዊ አገኘ። እርሱም ከጥቂት ጊዜ በፊት ከሚስቱ ከጵርስቅላ ጋር ከኢጣሊያ መጥቶ ነበረ። አይሁድ ከሮሜ ይወጡ ዘንድ ቀላውዲዮስ አዞ ነበርና ወደ እነርሱ ቀረበ። ስራቸውም አንድ ስለነበረ በእነርሱ ዘንድ ተቀምጦ በአንድ ላይ ሰሩ። ስራቸው ድንኳን መስፋት ነበርና በየሰንበቱም ሁሉ በምኩራብ ይነጋገር ነበረ። አይሁድና የግሪክ ሰዎችንም ያስረዳ ነበረ። ሲላስና ጢሞቴዎስም ከመቄዶንያ
መቄዶንያ በወረዱ ጊዜ ጳውሎስ ኢየሱስ እርሱ ክርስቶስ እንደሆነ ለአይሁድ እየመሰከረ ለቃሉ ይተጋ ነበረ። ነገር ግን በተቃወሙትና በተሳደቡ ጊዜ ልብሱን እያራገፈ ደማችሁ በራሳችሁ ላይ ነው፣ እኔ ንጹሕ ነኝ፣ ከእንግዲህ ወዲህ ወደ አሕዛብ እሄዳለሁ አላቸው። ከዚያም ወጥቶ ኢዮስጦስ ወደሚባል እግዚአብሔርን ወደሚያመልክ ሰው ቤት ገባ። ቤቱም በምኩራብ አጠገብ ነበረ። የምኩራብ አለቃ ቀርስጶስም ከቤተሰቦቹ ሁሉ ጋር በጌታ አመነ። ከቆሮንቶስ ሰዎችም ብዙ በሰሙ ጊዜ አምነው ተጠመቁ። ጌታም ሌሊት በራእይ ጳውሎስን እኔ ካንተ ጋር ነኝ፣ ማንም ክፉ ሊያደርግብህ የሚነሳብህ የለምና አትፍራ፣ ነገር ግን ተናገር፣ ዝምም አትበል፣ እዚህ ከተማ ብዙ ሕዝብ አሉኝና አለው። በመካከላቸውም የእግዚአብሔርን ቃል እያስተማረ 1 ዓመት ከ6 ወር ተቀመጠ። ጋልዮስም በአካያ አገረ ገዢ በነበረ ጊዜ አይሁድ በአንድ ልብ ሆነው በጳውሎስ ላይ ተነሱ። ወደ ፍርድ ወንበርም አምጥተው ይህ ሕግን ተቃውሞ እግዚአብሔርን ያመልኩት ዘንድ ሰዎችን ያባብላል አሉ። ጳውሎስም አፉን ሲከፍት ባሰበ ጊዜ ጋልዮስ አይሁድን አይሁድ ሆይ አመጽ ወይም ክፉ በደል በሆነ እንድታገሳችሁ በተገባኝ፣ ስለ ቃልና ስለ ስሞች ስለ ሕጋችሁም የምትከራከሩ ከሆነ ግን ራሳችሁ ተጠንቀቁ፣ እኔ በዚህ ነገር ፈራጅ ሆን ዘንድ አልተፈቀደምና አላቸው። ከፍርድ ወንበር ፊትም አስወጣቸው። የግሪክ ሰዎችም ሁሉ የምኩራብ አለቃ ሶስቴንስ ይዘው በወንበሩ ፊት መቱት። በእነዚህም ነገሮች ጋልዮስ ግድ የለውም ነበረ። ከዚህም በኋላ ጳውሎስ እጅግ ቀን ተቀምጦ ወንድሞቹንም ተሰናብቶ በመርከብ ወደ ሶሪያ ሄደ። ስለትም ነበረበትና ራሱን በክንክራኦስ ተላጨ። ጵርስቅላና አቂላም ከእርሱ ጋር ነበሩ። ወደ ኤፌሶንም በደረሱ ጊዜ እነዚያን ከዚያ ተዋቸው። ራሱ ግን ወደ ምኩራብ ገብቶ ከአይሁድ ጋር ይነጋገር ነበረ። እነርሱም ብዙ ጊዜ እንዲቀመጥላቸው ሲለምኑት እሺ አላለም። ነገር ግን ሲሰናበታቸው የሚመጣውን በዓል በኢየሩሳሌም አደርግ ዘንድ ይገባኛል፣ እግዚአብሔር ቢፈቅድ ግን ወደ እናንተ ደግሞ እመለሳለሁ አላቸው። ከኤፌሶን በመርከብ ተነሳ። ወደ ቂሳሪያን በደረሰ ጊዜ ወጥቶ ለቤተ ክርስቲያን ሰላምታ ሰጠ። በኋላ ወደ አንጾኪያ ወረደ። ጥቂት ቀንም ቆይቶ ወጣ። ደቀ መዛሙርትን ሁሉ እያጸና በገላትያ ሀገርና በፍርጊያ በተራ አለፈ። በወገኑም የእስክንድሪያ ሰው የሆነ ነገር አዋቂ የነበረ አጵሎስ የሚሉት አንድ አይሁዳዊ ሰው ወደ ኤፌሶን ወረደ። እርሱም በመጽሐፍት እውቀት የበረታ ነበረ። እርሱ የጌታን መንገድ የተማረ ነበረ። የዮሐንስንም ጥምቀት ብቻ አውቆ በመንፈስ ሲቃጠል ስለ ኢየሱስ ይናገርና በትክክል ያስተምር ነበረ። እርሱም በምኩራብ ገልጦ ይናገር ጀመር። ጵርስቅላና አቂላም በሰሙት ጊዜ ወስደው የእግዚአብሔርን መንገድ ከፊት ይልቅ በትክክል ገለጡለት። እርሱም ወደ አካያ ማለፍ በፈቀደ ጊዜ ወንድሞቹ አጽናኑት፣ ይቀበሉትም ዘንድ ወደ ደቀ መዛሙርት ጻፉለት። በደረሰም ጊዜ አምነው የነበሩትን በጸጋ እጅግ ይጠቅማቸው ነበረ። ኢየሱስ እርሱ ክርስቶስ እንደሆነ ከመጽሐፍት እየገለጠ ለአይሁድ በሁሉ ፊት በጽኑ ያስረዳቸው ነበርና። ሁልጊዜ እንደምናደርገው ከምሽቱ 3 ሰዓት በኢትዮጵያ ሰዓት አቆጣጠር አሁን ያነበብኩትን ክፍል በጥልቀት በቲክቶክ እና ቴሌግራም ገጻችን በቀጥታ ስርጭት እናጠናለን። ኑና አብረን እናጥና።